በሱ ዙሪያ ያሉ ሰዎች ተኮልኩለው እስክንድር እያሉ አንዱን ከፍ ዝቅ እያረጉ ጭራሽ ድርጅት ውስጥ የገቡትንም እርስ በርስ እንዲጣሉና እንዲበታተኑ የሚያደርግ ከሆነ እንግዲህ ያው ኮሽን ይደረጋል ማለት ነው። ስለዚህ እኔ በባለፈው የተናገርኩት ይሄን ነው። አሁንም ደግሜ ነው የምናገረው። ስለዚህ እስክንድር ታላቁ የሚባል ክብር ሲሰጠው ግዴታም ወይም ደግሞ ኃላፊነትም አለበት ማለት ነውና ችግር የለም። ሰው ታላቅ ቢባል ከፈጣሪ ጋር የማይነጻጸር ነው። ሰውኛ በሰውኛ መልኩ በሚል ይታረም ሚስተር ስፒከር። ግን ያንተን ሐሳብ ያንተ ሐሳብ ማን ነው የሚቀጥለው? ትክክል ነው። ግን የኔ ሐሳብ ነው። እኔ አንድ ሐሳብ አለ። በነገራችን ላይ እኔ አንድ ማምንበት መርህ አለኝ። የሰው ልጅ እግዚአብሔር ሲፈጥረው እኩል ነው። አንዱ ትንሽ አይደለም፣ አንዱ ትልቅ አይደለም። ስለዚህ ሰው እኩል ነው። የዓለማችን ይሄን ዓለም የፈጠረ የዚህ የዩኒቨርሱ ገዥ ልዑልና ታላቅ እግዚአብሔር ነው በእኔ ፕሪንሲፕል። ስለዚህ ሰው እግዚአብሔር እኩል አድርጎ የፈጠረው ነው። ምናልባት አንድ ሰው የተሻለ ስራ ሊሰራ ይችላል፣ አንዱ ላይሰራ ይችላል። ሰው በስራው ይመዘናል። ከዚያ ውጭ እንግዲህ እኛ አንተ ታላቁ ፈጣሪያችን ብለን የምናመልከውን አምላክ አይነት ታላቅ ሰው ወይም የተለየ ከሌላው የሆነ ምንድነው ይሄ በጣም ከሌላው የተለየ ኢንተሊጀንት የሆነ ሰው አለ። ግን ያ ሰው በሱ ፓራሌል የሆኑ ብዙ ሰዎች ይኖራሉ። ስለዚህ ታላቁ እስክንድር ሲባል የእስክንድሪያ ገዢ የነበረው ነው አይደለ? ታላቁ እስክንድር እሱ በጣም እንግዲህ የሱን ታሪክ ተምራችሁ ከሆነ በጣም ብዙ በሰራው ስራ ነው። በነገራችን ላይ በጣም ትልቅ ነገር ነው ለሀገሩ ለእስክንድሪያ እንትን ያለውና በዚያ ነው እንግዲህ ታላቅ የተባለው። እንግዲህ አንተ ባናና እንዳልከው የአማራን ትግል አሁን ያለበትን ይሄንን ውስብስብ ፈቶ ፊት አምጥቶ ይሄን ትግል ግብ የሚያደርሰው ምናልባት ነገ የአማራ ህዝብ ታላቅ ነው ብሎ ታላቅ ሊለው ይችላል። ግን እንደዚያ እየሆነ አይደለም ነው። አሁን በተቃራኒው እየተጓዘ ስላለ ነው አሁን ይሄን ለማለት የፈለኩት። በተለይ አፋድ በሚባል ድርጅት ውስጥ ያለው ነገር ጥሩ ስላልሆነ ነው። ወንድሞቻችን አተንበታል። ድርጅቱ እንደ ድርጅት ተቆርቋሪ አይደለም። አሁን በዚያ ዙሪያ የተሰበሰበው አሸክት የሚንጫጫው ለሚሞቱ ሳይሆን ለምን ሳይሞት በህይወቱ ቆየ ነው አሁን ወንድማችን። ስለዚህ እኔ በዚያ ተመርኩዤ ነው የሰው ታላቅና ታናሽ የለውም ሁሉም እኩል ነው ያልኩት። እንግዲህ የሚያስከፋው ካለ ምንድነው ባናቱ ይተከል ይላል አንድ ያረር ቆቱና ባናቱ መተከል ይችላል። እኔ አያገባኝም። ዝሮ እኔ ወንድሞቻችን ተከባብረው በወንድማዊነት በአንድነት እንዲቀጥሉ እንጂ የሆነ ግለሰብ አንጋሽ የሆነ ጋሻ ጃግሬ ምናምን ሆነው እርስ በርሳቸው እንዲታኮሱ ባልፈልግም። በነገራችን አይ ሚስተር ስፒከር ያው ብዙም ፕሮዳክቲቭ ስላልሆነ ያው ዝም ብሎ ይሄ እንደዚህ ማለቱ ጥቅም የለውም። ያው ዞሮ ያንተ አስተያየት ነው። ግን አንተም እኔም አልነው እኔም እንደ ጥቁር አዝሙድ አቡነ ዘበሰማያት ታላቁ ስልቦልም የሚጨምረው ነገር የለም። አንተም እንደዛ ስትል የሚለው የሚቀንሰው ነገር የለም። ዋናው ስራ ነው ከፍም ዝቅም የሚያደርገው። እንደዛ ብለን እንጨርስና ከጨረስክ ሚስተር ዘጎንድር ይቀጥል። ካልጨረስክ ቴንኪው አመሰግናለሁ። አይ ጎበዝ ተወደደም ተጠላም በዚህ በእኛ በአማራ ትግል አንዳንድ ሰዎች መሰጠት የማይገባቸውን ታይትል እያገኙ ራሳቸውን ሰቅለው ለማውረድ ተቸግረናል እና ይሄ አማራ ትግል እውነት ለመናገር በጣም ዳገት ከሆነብን አንዱ ይሄ ነው። እኛ እኮ ወንድሞቻችን እኮ ብዙ ችግር እያዩ ነው መሬት ላይ ጎበስ። ለምንድን ነው እንደዚህ መጣችሁ ለአንድ ሰው ካልቆምን ጥብቅና ካልቆምን ብላችሁ የምትጋጋጡት ነገር በጣም ነው ግራ የሚገባኝ። እኔ ለምሳሌ ባናና ሳሚ ቀኘና ዳንኤል እስራኤል አሽቃባጮች ናችሁ። እናንተ ምንም ትክክለኛ ያልሆናችሁ ሰዎች ናችሁ። እኛን መግፋት ነው የምትፈልጉት። የኛ ወንድሞች ግን ሲራከሱ፣ የኛ ወንድሞች ግን ሲሰደቡ እና ሀብቴን የሚሰድቧቸው እነማን ናቸው? እነ ጌታን የሚሰድቧቸው እነማን ናቸው?
ሰድቦ ለሰዳቢ የሚሰጧቸው እነማን ናቸው? እናንተ ድርጅት የምትሉት አይደል እንዴ? ታላቁ እስክንድር ይባላል። ለኔ ታላቅ ፈጣሪ ብቻ ነው። ለኔ ለአማራ ክብር የሞተው ዋዋ ጎቤ ነው። ለምንድን ነው የሰው ልጅ እንደው ስም እንኳን ስሰጥ በስራውና በግብሩ ማንሰጠው? እኔ አሁን ከዛ እናንተ ድርጅት ውስጥ ልክ እንደ እስክንድር ጌታ አስራደ ታስሯል። ልክ እንደ እስክንድር ማስረሻ ሰጤ ታስሯል። ልክ እንደ እስክንድር ኮሎኔል ሙሃባው ታስረዋል። እንደው ምን ያን ድርጅት የሚመቸኝ የነበረ መጀመሪያ አካባቢ ቪክቲማይዝድ የሆኑ ናቸው። በወያኔ ብዙ ጊዜ ችግር የደረሰባቸው ሰዎች የተሰበሰቡበት ነው ነበር። ነገር ግን እዛ ድርጅት ውስጥ አንዱ ትልቅ አንዱ ትንሽ የሚሆንበት የለም። እንደው ትክክለኛ ማትማቲክሱን እንስራ ካልነ እስክንድር ነጋ ይህን ድርጅት ወደፊት ማስፈንጠር አልቻለም። በቃ እንዴ አልቻለም። እያየነው አይደል እንዴ? ምንም ነገር የለም። ልጆቹን እንኳን አባልቶ አስበልቶ ቁጭ አለ እኮ። ኮሎኔል ማነው የነፍሱን ይማረውና የሞተው እኮ የፋሻ መግዣት እኮ ነው የሞተ። አይደብራችሁም ግን እናንተ እዚህ ዘጥ ትላላችሁ? ገንዘብ እናሰባስባለን ብላችሁ መከራ ታሳያላችሁ። እና ባና እኮ አንድ ሰው የሚጠየቅበት ብቻ ነው፣ የድርጅቱ ሙሉ ሰው የሚጠየቅበት ነው። አንድ ሰው አንተ ሲጀመር ድርጅቱን አትደግፍም አይደል? ሚውት አድርግ። ደግፍ ነበር እቃወማለሁ። ሚውት አድርግ አንተ ራስህ። ይሄ እንደዚህ እኮ ነው። እቤት ስመጣ ታባረኛለህ። እውነት አትወድም አንተ ራስህ ባናና። እውነት አትወዱም። ማርያምን ነው የምልህ። እውነት የሚባል በፍጹም አትወዱም። እኛ ያልነው ብቻ ነው የምትሉ። አዳምጡን። እኛ ነው ምን ድርጅቱ ትላለህ? እስክንድር ነጋ የትኛው ወታደር ኑሮት መጥቶ ተቀላቅሎ ነው? ምን ባዶ እጁን ይመጣ? ለምን ይዋሻል? አራቱ ነፃነት ወሚው ታድርግ ሊጨርስ እንጂ ፎከስ አድርገህ ሌላ እንትኑ ላይ ጥያቄው ነው። ሄድበት እንትን ልክ አይደለም። አንተ ራስህ ደነዝ ዘላለም የምትባል ደነዝ ራሱ አንዱ ልክ አይደለም መሰለህ። ነው ወንድሞቻችን የመረጡትን ሚውት አድርግ አንተ አሽቃባጭ ነህ አንተ። አንዱ ራስህ ስምን ራስህ ይሄ ማሽቃባጭ ይኸውልህ። ቆይ ሚውት አድርጉልኝ ወይ ልናገር። ሚውት አድርጉልኝ አለበለዚያ ይወርድልኝ። አይደለም አሁን በቀደም አስወጣኝ ብለህ ደግሞ እንትን ስታኮርፍ ነው። አስወጣኛል አንተ እንደ በቤቱ የሚቆራረጥ አይደለም። ነፂ አይደለም። ቆይ ይኸውልህ ምን መሰለህ፣ እስክንድር ነጋ እና አርበኛ ደረጀ እነ ጌታ አስራደ እነ ሀብቴ እነ መከታው እነ ሁሉም እነ ኮሎኔል ፈንታ ማህቤ መርጦት ድርጅት መሪ ሆነ ነው። የድርጅት መሪ ሆነ ደግሞ የአሰራር ክፍተት አለ። እሱ በወጉ ይተቻል እንጂ በዚህ ዝቅ ማድረግ አያስፈልግም። እንደሱ አይደለም። ይኸውልህ ቆይ ቁሜቱ ማድረግ ይኸውልህ አሁን የኔ ችግር ምን እንደሆነ ልንገርህ። በባለፈው ጎንደሮች ስልጣኑን ሊይዙበት እስክንድርን ፈንቅለው ተብሎ እንደ የደርም ወንድሞቻችን ያልደረሰባቸው ነገር አለ። ጌታ አስራደ እኔ በህይወቴ እንደዚህ አይነት ዳራ ጎበዝ ራየኛ ልጆችን ሊነሩላቸው አንተ ዘላለም የምትባልማ እኛ ጋር መተህ አፍክን ትከፍታለህ። እኛ ጋር መተህ አፍክን ለመክፈት አንደኛ ነህ። ወንድሞችን ግን ፕሮቴክት ለማድረግ አንድ ቀን እንኳን አይቻላቅም። ስትር መጠመጥ ነው ማይ ምድረ ሌባ። ወንድሞቻችን ማን የታደጋቸው? ማን ነው ለወንድሞቻችንስ የቆመ? እንዴት ነው ጌታ አስራደን ሲያዋርዱት የነበር? እንዴት ነው ኢያሱን ሲያዋርዱት የነበር? እንዴት ነው አጠቃላይ የበግ የምድር ልጆችን ሲያዋርዷቸው የነበር? ገና ለገና እስክንድር ከስልጣን ሊወርድ ነው ተብሎ እንዴ! እስክንድር ማለት ምን እግዚአብሔር የቀባው ልክ እንደ ዘመነ ካሴ ይነግሳል ተብሎ የተቀባ ነው እንዴ? እንደዛ ነው እናንተ ድርጅት የሚያምነው? እንደዛ ነው ነገሩ? መሬት ላይ ያሉ ወንድሞቻችን አያሳዝኗችሁ? በራብ በጥም መከራቸውን እያዩ እንዴ! ለምንድን ነው ሰውየው ራሱን የማይገመግም? እኔ ልመራ አልቻልኩም፣ መርቼም ወደፊት ላስፈነጥረው አልቻልኩምና ለሚመራ ሰው ስልጣኔን ይረከበኝ ብሎ ለምን እንትን አይልም? እዚህ ቤቱ የፈረሰበት የግንቦት ሰባት ተከካሙሉ እየመጣ እዚህ አማራ ነኝ ያለ መከራችን ኔትወርካችን ያጨናንቅብናል። አተውንም እንዴ ትናንትናኛ አማራን እንብለን ስንነሳ ተስቁብን። እነሱን ገብተህ ተከራክራችሁ ታውቃለህ? ዘጎን ማን ነው አሁን የምትላቸው የግንቦት ሰባት ማን ያስገባል? ከነሱ እኔ ገብቼ ይል እንዴ ገብቼ ማንና ያስገቡኝማ? አንተማ ጀለሳቸው ነው። እኔ በጣም ነው የሚጠሉኝ እና አንበሳው ምናምን የሚባሉት አንተ ጀለሳቸው ነው። እኔና ያስደርሱ ገና አየለ ነው አንበሳው ጋር ጀለስ ሆኖ እኔ ያላቅም ታርግ ሊል ጨርስ። እኔ እኮ አታስወራኝም እኮ ስጋ አንተ ራስህ እኛ ጋር መተህ እንትን ማለት ነው እንጂ እነሱን ማሚን እስቲ ይደስደቡ ግንቦቴዎቹን እና ቢሲኒያን ስደባቸው እና አንበሶች የሚባሉት ሄደ ተናገራቸው።
አሁን እኮ ችግሩ እዚህ ጋር አሁን ለኛ እኮ ነው እኛም እኮ ለኛ እኮ ነው አሁን እኛም እኮ አንተ የምትለውን የድርጅት ያሰራር ክፍተት አለ ብለን እኮ እያወራን ነው ድርጅቱ አጠቃላይ ትክክል አይደለም በእስክንድር መሪነት ድርጅቱ ወደፊትም የድርጅት አይደለም ነው የምላችሁ እኮ ጎበዝ እኔ አንድ ነገር ማገባሽ እኔ ወሪድ የሚያደርገኝ ነገር ልንገራችሁ ለእናንተ ለደጋፊዎች ወንድሞቻችን እየተበሉ ነው መሬት ላይ ይሄ ድርጅት ፕሮቴክት ማድረግ አይችልም እየተሰቃዩ ነው ያሉት አሁን የገባውን ፋኖ ፍጤ የተሟላ ጥይት አለ ብትለው የለውም ምንም ነገር የለውም እዚህ ግን 1 ሚሊዮን 2 ሚሊዮን ብር ግን ባንካቸው ቁጭ አድርገው ወንድሞቻችን እንዴ ቆይስ የኛ ወንድሞች ዋግነሮች ናቸው እንዴ በቅጥር የሚታገሉ የእስክንድር ዋግነሮች ናቸው እስክንድር ቀጥሮ የሚያዋጋቸው ታጋዮች ናቸው እንዴ አይደብርም ኧረ ተው ይሄ በጣም አሳፋሪ ነገር ነው እኔ በዚህ ፕሮሰስ ውስጥ ናቸው አካባቢያችን ባታሳፍሩ ደስ ይለኛል በቃ ሚውት አድርገውን ቀጣዩ ሰው ያወራ እንዴ ይሄ በጣም ትክክል አይደለም እኔ ወርድላችሁ ወደቱ ሲነገራችሁ ስለማትፈልጉ 15 ደቂቃ አወራ ቆይ ሚውት አድርገው ቆይ ቀጣዩ ሰው ያወራ ሌባ ሁሉ ጎፈር ቀጥል ቆይ ሚውት አድርገው ሄድ ጎፈር ቀጥል ሰላም ወንድሞች እንዴት ናችሁ? በቅድሚያ ተሰባስባችሁ በማየቴ ደስ ብሎኛል። እንደነ ሰላምና ባናና ሁላችሁ በዚህ ያላችሁ ብዙ ጊዜ ነው ድምፅህን ከሰማሁት ብዙ ሀሳቦች ስትነጋገሩ ሰማለሁ። እንግዲህ ሰው አንድ አይነት ሆኖ ተከርክሞ ስለማይፈጠር የተለያየ አይዲያ ይዞ መውጣቱ የማይቀር ነገር ነው። ግን ለምንነጋገርበት ነገር ቅደም ተከተል መኖር ያስፈልጋል። እንደኔ መረዳት ድርጅቱ ፎርም ኦፍ ፖለቲካል ኢንቲቲ ነው እና የፖለቲካ ኢንቲቲ ነው ኦፖዚሽን እና የገቢ ምንጭም እስካልተሰጠው ድረስ የገቢ ምንጭ ፈጣሪም አይደለም፣ ሌላም ሪሶርስ ፕሮቫይደርም አይደለም። ኦፖዚሽን ነው፣ የትጥቅ ትግል የሚደግፍ ነው፣ የፖለቲካ ኢንቲቲ ነው። ፎር ማተር ኦፍ ፖለቲካል ኮሚኒኬሽን ነው። ለውጭ ግንኙነትና ቀጥተኛ ስትራክቸራል ፎርሙን ይዞ መቀመጥ ነው እና ሰው መቀየር ይቻላል። ድርጅቱ ግን ማፍረስ አይቻልም። ድርጅት የህዝብ ነው። ሰውን መተቸት ይቻላል አቅም ካነሰው መምራት ካቃተው። ግን ይሄ ድርጅት የፖለቲካ ኢንቲቲ እንጂ የገቢ ምንጭ አይደለም። ማነው ስሙ ተተኳሽን ፕሮቫይድ የሚያደርግ አይደለም። ከየት ያመጣል? ህዝብ ካልሰጠ ነው፣ እኛ ካልረዳ ነው። የምናውቀው እኛው ድርጅቱ እንደ ድርጅት ቆሞ ትክክለኛ ማኒፌስቶ ጠብቆ ምን እንደሚፈልግ ምን እንደሚያቀርብ ለህዝብ ተዘጋጅቶ በድርጅት ፎርም ሆኖ መቀመጡ ብቻ ነው። ከዚያ ውጭ ሊያደርግልን የሚችለው ነገር የለም። በጫካ ውስጥ ነው ያለ። የተመቻቸ እንኳን የኮሚኒኬሽን ሲስተም የለውም። በድሮን ሊቀጠቀጥ ይችላል። ይሄን ካልን ዘንዳ ይሄን በዚህ መልኩ እንተወውና ጊዜ አናጥፋ። ኢንዲቪጁዋሎችን እያወጣን እነሱን በመውቀስ ምን በማለት የምናመጣው ነገር የለም። ግን እኛ ምናልባት እዚህ በአብዛኛው የጎንደር ሰዎች ከሆን ገንዘብ የሰበሰቡ ሰዎች አንድ ግንባሩ ነው፣ ሌላ ጋሻ የሚባል ነው። እነዚህ አካላት ለጎንደር ፈጽሞ አልሰጡትም። የጎንደር ታጣቂዎች ተቸግረዋል፣ አላገኙም። ትጥቃቸውንም በበቂ ሁኔታ ለመምራት አልቻሉም። አሁን ወንድሞቻችን ግማሹ በገንዘብ የሚገዛቸው፣ ግማሹ ወንድሙን የሚያጋድለው የኢኮኖሚ ችግር ነው። እኛ ጎንደሬዎች ተዘጋጅተን አንድ ሆነን ከአማራ ጋር ሳይጣረስ ከኢትዮጵያዊነት ሳይጣረስ ፋኖቻችን በአግባቡ መርዳት አልቻልንም። በዚህ የተነሳ ችግር ተፈጥሯል። ቅድም ፋኖ የሚባል ወንድማችን ቀብቶ በደንብ ሲያስረዳችሁ ነበር። ግን በዚያ ላይ እሱ ባቀረበው መስመር ላይ ግን ሄዳችሁ መወያየት አልቻላችሁ። ስለዚህ ድርጅቱን ተወው፣ ሌታሎን እዚያ ይቁም፣ በድርጅት ፎርም መሰረት ይቁም። ከሱ እኮ የሚፈልግ ማነው? እስክንድር እኮ ጦር አዝማች አይደለም፣ ፖለቲካ ሰው ነው፣ ለውጭ ግንኙነት ነው። ድርጅቱን በማቋቋም ደረጃ ነው የሚረዳው እንጂ አዝማች ጄኔራል ኮሎኔል እኮ አይደለም። ግን እንትና ማን ነው? ጌታቸው ረዳ 13 ጊዜ የህወሓት ጉዳይ ለጸጥታው ምክር ቤት እንዲቀርብ ሲያደርግ የጄኔራል ነው? ጦር እየመራ ነበር? ክላሽ ይዞ አይተው ታውቃለህ? ዩኒፎርም ለብሶ አይተው ታውቃለህ? አይደለም። ግን በውጭ ግንኙነትን ያፋጥንና ያሳልጥ የነበረው እሱ ነው። ለሲአይኤ ቅርብ የነበረው ሰው እሱ ነው። ስለዚህ እሱ ማን ነው? እስክንድር የያዘው እኛ የማናውቀው ነገር አለ በውጭ ግንኙነት በኩል። ስለዚህ አሁን በፋኖ ትግል እኮ ታዋቂው ድርጅት እኮ የእስክንድር የሚመራው ነው። የውጭ እርዳታ ካላገኘ ደግሞ ስልጣን አትይዝም።
አቅም ሪኮግኒሽን ከሌለ ስለዚህ ሌላ ደግሞ እሱ የሚሰራው ስራ ስላለው በዚያ በኩል ባንገባ ግደለም ደግሞ አንገባም ካል ደግሞ ራሱ ድርጅቱ ተችቶ ድክመቱን እዛ ያውርደው እኛ እኮ እዚህ ሰፖርተር ነው ፖለቲካ ሊደርስ አይደለንም እኮ ሰፖርት እንኳን በአግባቡ ሰፖርት አናደርግም ስለዚህ በተለየ ጎንደር ፋኖ አሁን መጠቀሚያ የሆነው በኢኮኖሚ ስለተበደለ ብቻ ነው ጎንደር ይሄን ማወቅ አለበት ወደ አንድነት መምጣት አለበት ስትሮንግ የሆነ ጎንደር ኔትወርክ ሰርቶ ፋኖን መምራት አለበት በፋኖ አመራር እኮ ጣልቃ ልግባል አለም እኮ ፋኖችን እኮ የሚመሩት ተራሳቸው ሰዎች ናቸው እና እኛ አልተዘጋጀንም ለራሳችን ለመቻል ለመርዳት ፋኖቻችን ለመርዳትና በኢኮኖሚ የጠነከሩ ለመሆን አልቻልንም በውጭ ያለውን ዲያስፖራ አሰባስበን ኦርጋናይዝ አድርገን መርተን ፋይናንሻሊ ኬፓቢሊቲ አላሳየንም ዝም ብሎ እየገቡ እዚህ መጨቃጨቁ ምን ይጠቅማል ኢንዲቪጁዋሎችን እያወጣን ከሌ ደካማ ነው ከሌ ጠንካራ ነው ከሌ ታላቅ ነው ከሌ ታናሽ ነው ማለት ምን ይጠቅማል ታላቅ ቢባል ራሱ ካልከበደው እናንተ ምን አስጨነቃችሁ ደግሞ ታላቅ በሉኝ አላለም እኔ ደጋፊ ብቻ አይደለም እኔ ደግፌ ላድነውም አልችልም ግን አላለም ታላቅ የምትሉት ምንለው እኛው እዚህ በውጭ ያለ ነው እንጂ እሱ አላለም የዚህ ሰውም አይደለም ሶ እንወቅ ድርጅቱ የገቢ ምንጭ አይደለም ድርጅቱ የጥይት ፋብሪካ አይደለም ጥይት እንዲሰጥ አትፈልግ እኛ ጥይቱ ያለው እኛ ጋር ነው ያለ ፓወሩ ያለው መኒ ነው መኒ ካለ ሁሉ ነገር ታደርጋለህ አሜሪካ ለምን የምትገዛው በኢኮኖሚ የበላይነት ነው ኢኮኖሚውን በማስጠበቅ ነው ስለዚህ ኢኮኖሚ ጠንካራ ካልሆንክ ትወድቃለህ ወንድሞችን እየገዛ በወንድሙ ለሚያነሳው በገንዘብ ነው እና ከፍ ያለውን ያክል በዚህ ዘመን ሊገኝ የማይችል ጠንካራ መሪ ቆራጥ መሪ ያጣነው በምንድን ነው ወይ ገንዘብ የተከፈላቸው ሰዎች ናቸው የገደሉት አድብተው ባሳቻ ሰዓት እዚህ ቦታ ተደብቀው ነው የገደሉት ገንዘብ የተከፈላቸው ሰዎች ናቸው የራሳቸው ወንድሞች ናቸው እነዚያም ደግሞ ስለተቸገራቸው ነው ወንድሞቻቸውን ለመሸጥ የተገደሉት ገንዘብ ስለሌላቸው ገንዘብ ያላቸው ሰዎች እንደፈለጉ ያዘዟቸው እና ሀብቴ ከድርጅቱ ወጥተው ወደዚያ የሄዱበት ምክንያት ወንድሞቻቸውን ጠልተው እንዳልሆነ ልታውቁ ይገባል አይደለም በጎንደር ላይ የተጋረጠው ችግር ሳያውቁት ቀርተው አይደለም ያውቁታል እንደኛ አይምሮ አላቸው እንደኛ ያስባሉ አገራቸው ነው የተወለዱበት ሀገር ነው ግን ገንዘቡ እናትን ልጅ ያስኪዳል ገንዘብ ወንድምን ያሸጣል ቆጥራው ማታውቅ 1 ሚሊዮን ገንዘብ አብጥቶ ሲዘረግፍልህ አንድ ደሃ ልጅ ትሸጣለህ ማንን ስለዚህ እኛ አልነቃንም በእውነቱ ጎንደሬው አልነቃም ገና ማገዶ የሚፈጅ ሆኗል በፍጹም አልነቃ ስለዚህ ከኛ የሚጠበቀው ከሌላ ያነሳ መተጨት እሱ በኩልን እያደረገ ነው እያስተዋጽኦ እያደረገ ነው አንተ ገንዘብ አዋጣ ተቀናጅ ስትሮንግ ኔትወርክ ሲስተም ይኑርህ ስትጠራ አቤት የምትሉን ምን ዋጋ አለው እዚህ ዝም ብሎ እየተገቡ አንዳንድ የአርስት እየመዘዙ እየተጨቃጨቁ መለያየት ምንም ጥቅም የለውም ስለዚህ ኔትወርክ እየዘረጋንልን ነው ና ተመዝገብ የበኩልን ኮንትሪቢዩት አድርግ በዚያ ውስጥ አመራርሁን አደራጁን ተቀናጅ ሞልቷል ጸዳሉ ቢሄድ ሌላ ጸዳሉ ይፈጠራል ማነው ቆራጡ ቢሄድ ሌላ ቆራጡ ይፈጠራል ጎንደር የወላድ መካን አይደለም የአመራር መካን ነው ያለበት የድርጅት የኦርጋናይዜሽን የብልጠት የስትራቴጂ ችግር ነው ያለበት እንጂ የጀግና ችግር የለበትም ጎንደር ጸዳሉ ይባል ጸዳሉ መጣ ማንንም ያስገደደ የለም መጣ ፋኖ ሆነ ታገለ የሚችለውን አቅሙ ታገለ መጨረሻ ሲደክመው ወጣ ታስገድደዋለህ መብቱ ነው ሌላ አቅምህን ገንብተህ ሌላ ጸዳሉ እንዲፈጠርና እንዲታገል ማድረግ ነው ምን ዋጋ አለው ጸዳሉ እንዲያደው ካደ እንደዚህ ብትል እንዴት ጎንደር ይክዳል ያ ዋጋ የለውም ኋላ ቀር አነጋገር ነው ማንንም አስገድዶት አልመጣም ፋሉ ማንንም አስገድዶትም አልወጣም እንደሌሎቹ ገሎ ቢሄድስ እንደ ነቢራራ አንዱን ጀግና አምስቱን ጀግና ገሎ ይሄው ገር እየመጣው ብሎ ግዳይ ጥሎ እጁን ቢሰጥስ ምን ትሆን ነበር ምን ትጠቀም ነበር በሰላም ነው ለቆ ሄደው ስለዚህ ራሱን ለገንዘብ ሽጦ ገንዘብ ላላቸው ሰዎች ጎንደርን ማፍረስ ለሚፈልጉ ሰዎች ሽጦ 1-4-5ቱን ገሎ እኮ ሊወጣ ይችላል ከፈለገ ጸዳል ያን ማድረግ ግን አልፈለገም የሚችለውን ያክል ታገለ ሁኔታው አልስማማው ሲል ወጣ አቅሙ በላይ ሲሆን ምንድነው ትልቁ ችግር የፋይናንስ ችግር ነው የኢኮኖሚ ችግር ነው ጎንደርን እየከፋፈለ ያለ የኢኮኖሚ ችግር ነው እንዴ ዛሬ እኮ የወልቃይትን ዘብ ጠባቂዎች እኮ ካልወጋን ካላጠፋን የሚል ጎንደር ተፈጥሯል እኮ ከኔ ኢማጂን
የጎንደር ጀግኖችን በመብራት እየፈለገ በገንዘብ እየተገዛ የሚገድል እኮ ጎንደር ተፈጥሯል። ይሄንን እንዴት ነው የምናደርገው? ኔትወርክ በመስራት በውጭ ያለው 3 ሚሊዮን ጎንደሬ አለ፣ የተማረ የሰው ኃይል አለ። እጅ ለእጅ ተያያዝ። ጎንደሬ ስለሆንክ አማራን ለማፍረስ የምትደራጅ አይደለም። ጎንደሬ ስለተደራጀ ኢትዮጵያን ለማፍረስ የምትደራጅ አይደለም። ጎንደሬነትህን ለማነጽ ተዘጋጅ፣ ተነስ። ለምን ጊዜ ታጠፋለህ? በሆነ ባልሆነ ፕሊዝ። ነውር ነው። የማንንም ኢንዲቪጁዋል እያመጣ የሚታገሉ ሰዎችን እዚህ ላይ አትወያይ። ይህ ጊዜ ወርቅ ነው ጎበዝ። ስለዚህ ኔትወርክ ዘርግተንላቸዋል፣ የተቀናጀ ድርጅት አቋቁመንላቸዋል። ኮንታክት አድርጉኝ፣ እንገናኝ። በወርም በምንም በምናገኘው ፋይናንሻሊ ኬፐብል ሆነን ጎንደርን ጎንደር እናድርግ። ከዚያ ነው የሚፈለገው። ኢኮኖሚካሊ ስትጠነክር የሰው ኃይል ታገኛለህ። የሰው ኃይል ሲደመር ገንዘብ ለውጥ ያመጣል። ይሄ ነው ሳይን ሎጂኩም ይሄውን የሚለው እንጂ ኢንዲቪጁዋልን በእውቀት ድርጅት የህዝብ ነው፣ የእስክንድር አይደለም። እስክንድር ደግሞ የጦር አመራር አለ፣ የፖለቲካ ሰው ነው። የውጭ ግንኙነትን ለማፋጠን ኦፖዚሽን ሆኖ ፎርም ሆኖ ስትራክቸራል ወይን ጠብቆ አምብሬላ ሆኖ የተቀመጠ ነው። ከዚህ ውጪ ሌላ ድርሻ የለው። ሌትስ ሊቭ ማሎን ድርጅቱን እዚያ ጋር ጥያቄ አለኝ። እዚህ ጋር ምነካችሁ አብዛኛው ሐሳብ እስማማለሁ። አንድ ጥያቄ አለ። በነገራችን ላይ መገዳደር ጎንደር የመጨረሻው ነው። ጆይን ሲያደርግ ከጎጃም ነው የጀመረው። ከዛ በየቦታው ይሄ ችግር አለ። ስለዚህ ጎንደር ብቻ ችግር አይደለም። ስለዚህ ያ አንድ እንደ ረምት ብታየው ጥሩ ነው። ሌላው ግን እዚህ ጋር እስክንድርን ያስቀመጥከው የፖለቲካ የውጭ ግንኙነት የሚሰራ ነው ስል አይ ቲንክ እንደዛ ከሆነ እያስቀመጥከው ያለው የውጭ ግንኙነት የሚሰራ የማስረሻ ሰጤ ፖዚሽን አለና እሱ ነው ዲዘርቭ የሚያደርገው እያልክ ነው ወይስ ድርጅት? ኖ እሱ አይደለም። አይ ፍሬም ላድርግልና መጨረሻ ላይ አይደለም ማን ነው? ኦርጋናይዜሽን ነው። ዲስ ኢዝ አ ፎርም ኦፍ ኦርጋናይዜሽን ነው። ፎርም ኦፍ ኦርጋናይዜሽን ነው የሚመራው ራሱ። ሌላም ጥያቄ ስላለኝ ትመልስልኛለህ። ቆይ መጨረሻ ልጨርስና ስለዚህ የውጩን ነው እንደ ድርጅት ኃላፊም አሁን ይታወቃል። ድርጅት ስለሆነ የአማራ ፋኖ የመጀመሪያው ድርጅት ስለሆነ አሁንም ያለው ብቸኛ ድርጅት ስለሆነ የአማራ ትግል ደግሞ እንዳለ ስለሚታወቅ በዛ ነው የታወቀው። የተለየ ዲፕሎማሲ ተሰርቶ አላየውም። እኔ ባይ ዘ ዌይ እንዲሁም እስክንድር የጠበቅኩት በጣም ብዙ ነበር። ምክንያቱም የዚህ የውጭ የትራምፕ አሳይን ያደረገው የኩባው ሰውዬ ከእስክንድር ጋር ይተዋወቃል። በጣም ብዙ ነገር እንጠብቅ ነበር። በዲፕሎማሲ የመጣ የሎጂስቲክ ድጋፍም ምንም አላየንም። ዘገባ አንድ ቀን ምናምን ተሰርቷል። ከዛ ውጭ የተለየ ለነ አስረስ ማረም ተሰርቷል። በነገራችን ላይ አስረስ ማረ ዳምጤና እስክንድር አንዴ ነው የቀረቡት። ስለዚህ የተለየ ዲፕሎማሲ ተሰርቶ አላየሁም። ይሄ ሌላው ነገር ትክክል ነው። የጎንደር ዲያስፖራን ሁሌ ስለምናገረው አንድ ላይ ሆኖ መርዳቱ ላይ ድክመት አለበት። ሪሶርስ ይሰጣል። ሪሶርሱ ግን በሌላ ነው የሚወሰደው። ወደ ሌላ አካባቢ ወደ ሌላ ቦታ ወደ ሌላ እንትን ነው የሚሄደው። እንግዲህ እሱ የራሱ ድክመት ነው። እዚህ ላይ ግን ድርጅቱ የገንዘብ ምንጭ አይደለም። አክቹአሊ ይሄ ከድርጅቱ ያሉት አሁን የወጡትን ጨምሮ ራሳቸው የታጠቁት ራሳቸው ማርኬት የታጠቁት ማንንም ምንም ተተኳሽም እስከ 30 ጥይት የበለጠም የሰጣቸው የለም። በነገራችን ላይ ያ እንዲታሰብ ግን ድርጅቱ የያዘውን ገንዘብ ለፕሮፓጋንዳ ነው እየዋለው ያለው። ለፕሮፓጋንዳ ለነሀብታሙ ነው እየከፈለው ያለው። አንድ ይሄ ነው። ሁለተኛ የሆነ ጊዜ ድርጅቱ ገንዘብ ሊሰበስብ ሲል የድርጅቱ ደጋፊ ነን የሚሉት ገንዘብ እንዳይሰበሰብ ጫና ሲያረጉ ነበር። ቤት ከፍተው ሲቃወሙ ነበር፣ ጫና ሲያረጉ ነበር። ድርጅቱ ደግሞ ገንዘብ መሰብሰብም አልቻለም። እንዲያው በዛ አጋጣሚ 17 የጎንደር የሲቪክ ማህበራት አንድ ሲሆኑ እሪው እኮ ነው የተባለው። ገንዘብ ሊሰበሰብ ነው ለጎንደር፣ ይሄው ሊሰበስቡ ነው። እኔ ጥላቻ ከሌለ ለዚህ ወይም ደግሞ ሌላ ጥርጣሬ ከሌለ የጎንደር 3 ሚሊዮን ዲያስፖራ ያልከው በቢሊየን ብር ቢሰጣቸው ድርጅቱ የሚጎዳው በምንድን ነው? በቃ ካንተ ውስጥ ያለ ጎንደር ጠቅላይ ግዛት የሚባል ገንዘብ አገኘ ትላለህ እንጂ ይሄው እንዳይሰበሰብ ለማድረግ ለራሳቸው እንደ ጠላት እኮ ነው የሚያዩት፣ እንደ ሌላ አካል እንደዚህ ሳቦታጅ የሚያደርግ ቡድን ገንዘብ በገንዘብ በሳተላይት ቴሌቪዥን መሰብሰብ እኮ ሰብስበው እኮ ሳይተውናል። $2 ሚሊዮን ሰብስበዋል። እንዳይሰበሰብ ጫና እያደረጉ በቲክቶክ የምትሰበሰበው እንዳትሰበሰብ ራሱ በቡድን ተከፋፍለው የተለየ ቤት እየከፈቱ እንዲያውም አትይሉ እስከማለት ተደርሶ ይሄ በደንብ በጥናት እንዴ የጎንደር 17 ማህበራት ሊሰበስቡ ነው ጎንደር ሊሰበስብ ነው ተብሎ እኮ
እየገባን እኮ ስናስተባብል እኮ ነበር። አረ የሚሰበሰበው ለሌላ ጉዳይ ነው፣ ድርሻቸውን ካለም ድርጅቱ መረከብ ይችላል። ይሄው ምንም ይሄን ያህል ገንዘብ አልተሰበሰበም። እንደዚህ ብሎ በመቀኝነት እንደክፉ ባል ሚስቴ ብር ልታገኝ ነው ብሎ አይኑ እንደሚቀላ ባል እንደክፉ ባል ጎንደር ሊሰበስብ ነው ብሎ እሪ ሲባል የነበረው በድርጅቱ አይደል? ይሄ በደንብ የተጠና የአማራ ህዝባዊ ሰራዊት የሚባለውን ነጥሎ ለማስወጣት ሌላው ደግሞ አርምድ እንዳይሆን በገንዘብ እንዳይበረታ ምክንያቱም ተገዳዳሪ እንዳይሆን አዳክሞ የሚሄድ ነው ብዬ ነው ማስበው። የዲፕሎማሲ ስራ የራሱ ፖዚሽን አለው። ማስረሻ ሰጥ የሆነ መስራት ያለበዚያ የድርጅት ኃላፊ ነው። የድርጅት ኃላፊ ቀጥ ሰጥ ለበጥ ብሎ የድርጅቱን ወደፊት ማስቀጠል ነው ያለበት እንጂ እንደዚህ በዚህ መልኩ አላየውም። አንተ በዚህ ምን ሪፍሌክት አደርጋለህ? እኔ ድርጅቱንም ሳትደግፉ ጎንደርም እንደ ጎንደር ሳትረዱ እንዲሁ በመሀል የምታወሩት ነገር ፍጹም አይመቸኝም። እኔ ኮንትሪቢዩት አደርጋለሁ በአቅሜ። መጥቶ ለጎንደር አትርዳ ያለኝ ሰው የለም፣ ያለኝ ድርጅትም የለም፣ ሊኖርም አይችልም፣ ማንም ሊኖር አይችልም። እያዋጣውና በአቅሜ እረዳለሁ። መርዳትም ግዴታዬ ነው። ስለዚህ አቁም ሊለኝ የሚችል ሰው አይመጣም፣ መብትም የለውም። ለምን ተመቶ እዚህ ተንጫጫ ጎንደርን ሊረዱ ነው ብሎ ተንጫጫ ይንጫጫ። ያልገባኝ ጎፈር ያልገባኝ አንተ የምትረዳው ለድርጅቱ ነው አይደል? እኔ ለድርጅት አይደለም የምረዳው ለጎንደር ፋኖ ነው የምረዳው። ለጎንደር ፋኖ እንዴት አደረገ? ለድርጅቱ ምን ብዬ ነው የምረዳው? ኖ ለጎንደር ፋኖ በድርጅቱ በኩል ነው የምትልከው አይደል? ኖ አይደለም። ጎንደሮችን አስተባብሬ የሚችለውን 5ም 6ም ሆነ ጎንደሮች አስተባብሬ ነው የምረዳው። በምን ይቻላል? ዝም ብሎ ለጎንደሮቹ አሁን ይሄን ንገረኝ አትበለኝ። ምረዳው ግን ነው ገባኝ። አንተ የምትለው አሁን አታስገድደኝ እንጂ እንዴት ነው የምትረዳው? ምረዳው ለጎንደር ነው አልኩ። ገባኝ። አሁን 3 4 5 እየሆኑ ዝም ብሎ ለሚያውቁት እንደሚልኩት ነው አንተ የምትለው። ይሄ ምንም እንግዲህ የ1000 ማይልስ እርምጃ የሚጀመረው ባንድ ገብቶኛል። አንደርስታንድ አደረጋለሁ። እኔ እኮ እኛ አንሞኝ አሁን ለከሌ ሊያስቆም ነው ለከሌ ለዚህ ሚክስ አናርገው። ይሄ ሌላ ዳይሬክሽን እያያዘ ነው። ሚክስ አናርገው። ድርጅቱ እንደ ድርጅቱ በሚመጣብለትን ቻናል ለጎንደር ፋኖ ለከሌም ፋሉም ለአፋር ተብሎ የሚሰጠውን ገንዘብ ለራሱ የስብዕና ግንባታ ለሚፈልገው ቡድን እያካሄደበት ነው። በቃ ለድርጅቱ አታዋጣ እኮ ነው የምልህ። አሁን እኮ ከድርጅቱ ጋር ምን ግንኙነት አለ? ፖለቲካ ኢንቲቲ ታቅፈ መኖር ትችላለህ። ገንዘብ ግን የግድ ለድርጅቱ ገብር ብሎ የሚያስገድድ የለም እንዴ? ለድርጅቱ ገብር ብሎ የሚያስገድድ የለም እንዴ? ለምን ራስህ ተደራጅተህ አንድ ላይ ሆነ ለጎንደር ፋኖ ለምን አትረዳም? ገብር ብሎ እኮ የሚያስገድድ የለም። ኮንስቲትዩሽን የለም እኮ ህግ የለም እኮ እንዴ? ማን ነው የሚያስገድድ በአንተ ገንዘብ እንዴ? ጎንደሬው በሚገኘው የህዝብ ገንዘብ ድርጅቱ በሚሰበስበው ገንዘብ ጎንደሬው ተጠቃሚ አይደለም። ስለዚህ ጎንደሬን ልረዳ ራሴ ተቋቁሜ ፈንድ አደርጋለሁ ካልክ ማን ይከለክልሃል? ማንም የከለከለ የለም። ስለዚህ ተደራጅ እና ጎንደሬውን እርዳ፣ መሪሁን ኦርጋናይዝ አድርግ። በቃ ድርጅቱን ተወው። ጥያቄን ጠይቅህ። እኔ የተግባባን መሰለኝ። ቆይ ባኔክስ የተግባባችሁ አልመሰለኝም ከባኔክስ ጋር። አሁን እንደ ጎንደር ከሆነ ይሄ ጭራሽ ሌላ ኬዝ ነው። ምናወራው እንደ ድርጅት ከሆነ ደግሞ ይሄ ሌላ ኬዝ ነው። እንደ ጎንደር ከሆነ ሁላችንም ማድረግ ባለብን ልክ ችግር የለም ይደረጋል። ይሄ ለአንዱ ሰጥቶ ለአንዱ ቀንጭቦ ምናምን የሚሰጠው አይደለም። ግን እንደ ድርጅት ደግሞ ስቲል በግልጽ የተነገረን የተያዘውን ገንዘብ ራሱ ለድርጅቱ አይደለም፣ ድርጅቱ አያገባውም። ቆየኝ ለህዝባዊ ሰራዊት ነው ያሉን። ስለዚህ የድርጅቱ ዓላማ ምንድን ነው? ለምሳሌ የህዝባዊ ሰራዊት ብቻ ከሆነ ለድርጅቱ ምንድን እየሰራ ነው ያለው? ድርጅቱ እንደ ጎንደር ይሄ ሌላ ነገር ነው። መስራት ያለብን እንደ ጎንደር ልንሰራ እንችላለን፣ ችግር የለም። ግን ድርጅቱ ምን እየሰራ ነው ያለው ነው? ያለውን ገንዘብ ወደ $800,000 ነው ምናምን ያለውን የህዝባዊ ሰራዊት ነው፣ ድርጅቱ አያገባውም፣ አይሰጥም ነው ያሉት። ምን ትላለህ በዚህ? ጣሳው እሱ ብቻ አይደለም። ይሄ ባይዘው ወይ ብዙ ሰው ሚስ አንደርስታንድ የሚያደርገው የኛ ጥያቄ $800,000 አይደለም፣ ገንዘብ እንዳይሰበሰብ ተደርጓል። ይሄ በደንብ በተጠና መቼ ነው የተሰበሰበው? ይሄ $2 ሚሊዮን ከዓመት በላይ እኮ ነው። ገንዘብ ይኸውልህ ከድርጅቱ ውጭ መሰብሰብ አይቻልም አሉ። በባለፈው 17ቱ ድርጅት ሊሰበሰቡ ሲሉ ትክክል አይደለም ህገወጥ ነው አሉ። እሺ የድርጅት አሰራር ነው፣ አክሴፕት እናደርጋለን።
ድርጅቱ ገንዘብ አይሰበስብም። በቀደም በቲክቶክ ሲሰበሰብ በጣም በብዙ ጫና እንዳይሰበሰብ ተደርጎ ትንሽ ብር ነው በቲክቶክ ገንዘብ አይደለም ለድርጅት የሚሰጠው። በሳተላይት ቴሌቪዥን ከፍተኛ አድማጭ ያላቸው ቴሌቪዥኖች እንዳይሰበሰብ እየተደረገ ነው ያለውም እየተሰጠ አይደለም። ይሄ ሳቦታጅ ነው እኔ አንደርስታንድ ማድረገው በዛ ልክ። ይሄን እንዴት ታየዋለህ? ባናና እዚህ ጋር ያዘው። ቆይ እዚህ ጋር ልንገርህ። ቆይ እኔ ጎፈር እንድትመልስ የምፈልገው እኛ ሚውት ያላረገ ሰው አለሽ የሚል ድምጽ ማን ነው ባካችሁ? የራሱ